ሰላም እንዴት ናችሁ? እንግዲህ የዘ ኢንቨስትመንት ዩቲዩብ ቤተሰቦቻችን ዛሬ በሰፊው ስማቸው በዩቲዩብ፣ በፌስቡክ፣ በቲክቶክ፣ በኢንስታግራም በሁሉም የሶሻል ሚዲያዎች ስማቸው በሰፊው እየተጠራ ካለው ፕራይም ሪል ስቴት ወይም ኑር ሸገር ፕሮፐርቲስ ከሆነው ጎራ ብለን ለእናንተ መረጃዎችን እናደርሳችኋለን። ሰላም እንዴት ነሽ? እግዚአብሔር ይመስገን። እስኪ እንግዲህ እንኳን ደህና ቆያችሁ ብለናል። እስኪ እንግዲህ ድርጅታችሁ ፕራይም ወይም ኑር ሸገር ነው። ስለ ድርጅታችሁ አንዳንድ ነገሮች አስተዋውቂ። ኦኬ እሺ፣ በቅድሚያ እንኳን ደህና መጣክ። እንኳን ደህና ቆያችሁ ብያለሁ። መልካም ቆይታ ይኖረናል ብዬ ተስፋ አደርጋለሁኝ። እንዲሁም ደግሞ ካንተ የሚመጡትን ጥያቄዎች ግልጽ በሆነ መንገድ እንግዲህ ለማስረዳት እንሞክራለን ማለት ነው። ድርጅታችን ለማስተዋወቅ ያህል ድርጅታችን ፕራይም ሪል ስቴት ወይም ኑር ሸገር ፕሮፐርቲ ይባላል። ያው እንግዲህ ከዚህ በፊት የ15 ዓመት የኮንስትራክሽን ስራ ላይ የ15 ዓመት ቆይታን ያደረገ ተቋም ነው። ይህ ተቋም ከዛ በፊት በተለያዩ የሙያ ዘርፎች ላይ የነበረ ተቋም ነው ማለት ነው። አሁን ላይ ደግሞ የሪል ስቴት ዘርፉ ላይ በስፋት እያገለገለ ከተማችንን እያስዋበ ከሚገኘው ሪል ስቴት ውስጥ አንዱ ነው ማለት ነው። ኦኬ በጣም አሪፍ። አሁን እስኪ ከተማ ላይ የት አካባቢ ያሏችሁ አቬሌብል የሆኑ ለምሳሌ ለሽያጭ አቬሌብል የሆኑ? ኦኬ አሁን ላይ ለመኖሪያ ካወጣናቸው 3 ሳይቶች አሉን። የመጀመሪያው ቦሌ የሚገኘው ቦሌ ለከስተመሮቻችን ሽያጭ ላይ አድርገን ያጠናቀቅነው የቦሌ ሚሊኒየም የሚገኘው አፓርትመንታችን ነው። ሌላኛው ደግሞ ቦሌ ጃፓን ላይ የሚገኘው ሳይታችን ነው። እሱም አሁን ላይ በላቀ ፍጥነት ላይ እየተካሄደ ይገኛል። እንዲሁም ደግሞ ለከስተመሮቻችን ክፍት አድርገን ሽያጩ በደንብ እየተካሄደ የሚገኝ ነው። በተጨማሪም ደግሞ አሁን ላይ ላውንች ያደረግነው የዛሬ ሳምንት ቦሌ ወሎ ሰፈር ጋር የሚገኘው አፓርትመንታችን ነው ማለት ነው። ያ ማለት 3 ሳይቶችን ለመኖሪያ ቤት አቅርበናል ማለት ነው። መልካም። እሺ አሁን 3ቱ ሳይቶች ጋር እስኪ ስላለው ፕራይስ አሁን አብዛኛው እንግዲህ ደንበኞቻችን ወይም ይሄንን ዩቲዩብ መስኮት የሚከታተሉ ሰዎች ስለ ፕራይሱ ማወቅ ይፈልጋሉ፣ ስለ አከፋፈሉ ማወቅ ይፈልጋሉ፣ ያሉትን የካሬ አማራጮች ይፈልጋሉ። እስኪ እናንተ ጋር ያሉትን በደንብ እስኪ ለተመልካቾቻችን። በጣም ጥሩ ጥያቄ ነው። እንግዲህ ያው ሎኬሽናቸውን ያሉበት ሎኬሽን ከዚህ ቀደም ባለው እንትን አስረድቻለሁኝ። አከፋፈላቸውን ስንመለከት ሁሉም ዳውን ፔመንታቸው 20% ነው። ነገር ግን 20% ብቻ ሳይሆን ከዛ በላይ 50፣ 70 መክፈል የሚችል እንዳከፋፈሉ የዋጋ ዲስካውንት አድርገናል። ያ ማለት በካሬ ከ88,000 ብር ጀምሮ ለሽያጭ አቅርበናል ማለት ነው። ኦኬ አሁን በካሬ ከ88 ካሬ ጀምሮ ነው ያላችሁ። ባለስንት ቤድሩሞች አላችሁ? አከፋፈሉስ እንዴት ነው? ኦኬ ቤድሩሞቹን ስንመለከት ባለ 1 ባለ 2 ነው። አሁን ደግሞ ላውንች ያደረግነው በከስተመሮቻችን ጥያቄ መሰረት 3ኛ ላውንች ያደረግነው ብራንቻችን ወሎ ሰፈር የሚገኘው ደግሞ ባለ 3 ቤድሩም ነው። እንዳልኩክ ዳውን ፔመንታቸው 20% ነው። ነገር ግን ከ20% በላይ የመክፈል አቅሙ አለኝ መክፈል እችላለሁ የሚል አካል ካለ ግን ከስተመር ካለ እንደየአማራጩ ከፍ ባለ ቁጥር ዲስካውንት የሚያገኝበትን በካሬ ዋጋው የሚቀንስበትን አማራጭ አመቻችተናል። 70፣ 80፣ 100 የሚከፍለው እንደያከፋፈሉ በካሬው ላይ ዲስካውንት ተደርጎለታል ማለት ነው። ያ ማለት ደግሞ በትንሹ እስከ 2.5 ሚሊዮን ብር ቅናሽ ያገኛል ማለት ነው። እሺ ኦኬ መልካም፣ በጣም አሪፍ። ያው እንግዲህ ይሄንን ካል በኋላ ተመልካቾቻችን አሁንም በድጋሚ ምንድነው ሊሉ የሚችሉት የማስረከቢያ ጊዜው አብዛኛው ጊዜ እና ደግሞ ፕራይሳችሁስ ማለት ይጨምራል ፕሮግረሱ በጨመረ ቁጥር የሚለው ለምሳሌ 20% ነው ብለሽኛል። ዳውን ፔመንቱ በ20% በከፈለው ነው የሚዘልቀው እስከ መጨረሻ ድረስ እስከሚረከብበት ሰዓት ድረስ ወይስ እንዴት ነው እናንተ ጋር ያለው? ኦኬ አብዛኛው ከስተመሮቻችን ጥያቄ ነው። እንዲሁም ደግሞ ገዢ መጥቶ ለመጀመሪያ ጥያቄው ያ ነው የሚሆነው። እንግዲህ እንደነገርኩክ ነው ከዚህ በፊት ሰርተን አስረክበናል። ያውም ሰርተን ያስረከብነው ካልነው ጊዜ ባነሰ ጊዜ ውስጥ ነው። ፕላስ ደግሞ ከአንድ ከስተመር አግሪመንት ፈርመው ከሄደበት ሰዓት ጀምሮ ምንም አይነት የዋጋ ግሽበት ቢኖር ያን ሪስፖንሲቢሊቲ የሚወስደው ተቋሙ ነው። ተቋሙ ደግሞ የዋጋ ግሽበቱን ኃላፊነት መውሰድ ስለማይፈልግ ባለው ጊዜ ያስረክባል። እንደምታየው እንግዲህ አሁን ላይ ያለው ኢትዮጵያ ላይ ያለው የኑሮ ሁኔታ ከቀን ወደ ቀን በጣም እየጨመረ ነው። ስለዚህ እኔ ቀኑን ባራዘምኩት ተቋማችን ቀኑን ባራዘመ ቁጥር ተጎጂነቱ የተቋሙ ነው የሚሆነው። ስለዚህ ያን ሪስክ ደግሞ ተቋሙ መውሰድ አይፈልግም። ስለዚህ ክላይንቱንም ደግሞ ማጉላላት ስለማይፈልግ ባለው ጊዜ ውስጥ
ጨርሶ ያስረክባል ባለው ጊዜ ወይንም ደግሞ ከዛ ባነሰ ጊዜ ውስጥ ሰርቶ ያስረክባል። ለሱም ደግሞ ቦሌ ሚሊኒየም ጋር የሚገኘው ሳይታችን ምስክር ነው ማለት ነው። በጣም አሪፍ። ያው እንግዲህ በመጨረሻ ማለት የምትፈልጊው ካለ ለተመልካቾቻችን? እሺ እንግዲህ ለተመልካቾቻችን ማለት የምፈልገው ነገር ካለ እንግዲህ ተመልካቾቻችን በሰፊው ሶሻል ሚዲያ ላይ ስማቸው እየተነሳ ላለው ፕራይም ሪል ስቴት እና ኑር ሸገር ፕሮፐርቲ የስማቸው መነሻ ምክንያት ምንድነው በማለት ወደ ቢሮአቸው ጎራ በማለት ሰፋ ያለ ማብራሪያ አግኝተናል።